ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛነው፣ እኛ ያልመራነው አይለማም፣ አይሰማም፣ አይበለጽግም። ቱሪዝም በጣም ብዙ ነገሮች ይነካካል። ወደኛ ሁኔታ ግን ስታመጣው አንደኛውና ዋነኛው ፍላጎት ኢኮኖሚያዊ ጥቅም ነው። ከዚህ ዘርፍ 12.6 ትሪሊየን ጥቂት ገንዘብ መሻማት ብንችል፣ ሰዎች ስራ ማስያዝ ብንችል፣ ለኢንቨስትመንት መስህብ የሆኑ ብንፈጥር፣ ኢትዮጵያ ውስጥ ያሉ እድሎች እኛ ያላየናቸው ሌሎች አይተው የሚያነቋቸው የሚያነቋቋቸው ስፍራዎች ካሉ ለመማር ብንችል የሚል አንዱ ምክንያት ነው። ሁለተኛው ምክንያት ግን እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛነው፣ እኛ ያልመራነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ብሔራዊ ትምህርቶችን ለማብዛት አንዱ ጋር ያለውን ጥሩ ነገር ሌላኛው አይቶ እንዲወድ፣ እንዲያደንቅ፣ እንዲማር ለማድረግ በስራ ምክንያት ከአንዱ አንዱ ጋር ሲንቀሳቀስ በማየት ከአንዱ አንዱ ጋር ሲንቀሳቀስ ይበልጥ ሀገሩን ስለማድነቅ፣ ስለማወቅ፣ ስለመውደድ፣ ስለመዋሃድ ብዙ መድረክ የሚፈጥር ስለሆነ በብዙ መልኩ ቱሪዝም ላይ ኢንቨስት ማድረግ በዓለም አቀፍ ደረጃ ያለውን ሀብት ለመቋደስ ለኢትዮጵያ አስፈላጊ ስለሆነ ነው ከአምስቱ ዘርፎች እንደ አንዱ አድርገን የወሰድ ነው። ሌላው ለዘመናት ኢትዮጵያ አያሌ ጸጋዎች እንዳሏት እናምናለን፣ እንናገራለን፣ በዚህም እንኮራለን። በተቃራኒው ደግሞ በእነኛ ዘመናት ሁሉ የሌላውን ዓለም ትኩረት ሳትስብ የኖረች ሀገር ናት። እንደው ቅድም እንደገለጹት ከጎብኚ ቁጥር እንኳን አንጻር ብናየው በእነኛ ዓመታት ሌላው ዓለም ላይ አንድ ሙዚየም የሚጎበኘው በዓመት ጎብኚ ቁጥር ያክል እንደ ሀገር የኢትዮጵያ የውጭ ጎብኚ ሳታስተናግድ ኖራለች። ከዚህ አኳያ ምንድን ነው ምክንያቱ ይላሉ እርስዎ? ኢትዮጵያና ቱሪዝም ምንና ምን ናቸው? የኢትዮጵያን ቱሪዝም በሁለት ገጽ ማየት ጥሩ ነው። አጠቃላይ ፖቴንሻሉን እምቅ አቅሙንና ማነቆዎቹን ለይቶ ማየት ይጠቅማል። ኢትዮጵያ የቱሪዝም ፖቴንሻል በጣም 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 ከፍተኛ ነው። በርካታ አትራክሽን ሴንተሮች ያላት ሀገር ናት። እነዚያን ውብ ስፍራዎች የሚያውቃቸው፣ የሚያያቸው፣ የሚያሳውቃቸው ግን ውስን ነው። ውስን የሆነበት ዋናው ምክንያት የዴስቲኔሽን እጥረት አለ። በርካታ ማነቆዎች አሉ። ሁለቱን ለይቶ ማየት በእጅጉ ያስፈልጋል። ከፖቴንሻል አንጻር ስትወስድ ለምሳሌ የተፈጥሮ ሀብት ውሰድ። እጽዋትን ብትወስድ ከ6000 በላይ ዝርያ ያለበት ሀገር ነው። ብዙ ሀገራት ከ6000 በላይ ዝርያ ያለ ነው ሊመጻደቁ አይችሉም። ብዙ አይነት ብዙ ቦታ የማይገኙ ተክሎች የሚገኙበት ሀገር ነው። ለነሱ ሁሉ ትምህርት ሊሰጥ የሚችል በርከት ያሉ እጽዋቶች አሉበት። ሁለተኛ ከእንስሳት አንጻር በተለይ የዱር እንስሳት በሁሉም የኢትዮጵያ አቅጣጫ ስትሄድ ብዙ ቦታ የማይገኙ እንስሳቶች የሚገኙበት ሀገር ነው። ሬድ ፎክስን ብትወስድ፣ ዋሊያን ብትወስድ፣ ጥቁር አንበሳን ብትወስድ በጣም ብዙ ነገሮች ኢትዮጵያ ውስጥ ይገኛሉ። አዕዋፋትም በጣም 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 ብዙ። ከአዕዋፋት አንጻር ብዙ ዝርያዎች አዋሽ ላይ ባሌ ላይ ያሉ ዝርያዎች ብዙ ቦታ አታገኛቸውም። ፋልከን በጣም ኤክስፔንሲቭ የአዕዋፍ ዝርያ ነው በሌላው ዓለም። ፋልከንን ማግኘት ፋልከንን መግዛት በጣም ይፈለጋል። ሀብቱ አለ፣ ግን ለፈላጊዎች ማገናኘቱ ደግሞ ለእኛ ውስንነት አለ እና ከተፈጥሮ ሀብት አንጻር በጣም ትልቅ ፖቴንሻል ያላት ሀገር ናት። ከመልክዓ ምድር አንጻር ከወሰድክ ያው ከራስ ዳሽን እስከ ዳሎል ድረስ አባፍ ሲ ሌቭል ብቻ ሳይሆን ቢሎ ሲ ሌቭልም በጣም ዝቅ ያለ ቦታ ያለበት ሀገር ነው። ሁሉም ቀዝቃዛውም ሙቀቱም የሚገኝበት ሀገር ነው። በጣም ተስማሚ የሆነ የአየር ንብረት የምታገኝበት ነው። እዚህ ከበረደህ
በጥቂት ዲስታንስ ውስጥ ሙቀት የምታገኝበት ሀገር ነው። በሌሎች ሀገራት ቅዝቃዜ ሲሆን ሙቀት ማግኘት ትችላለህ። በሌሎች ሀገራት ሙቀት ሲሆን ቅዝቃዜ ማግኘት ትችላለህ። የአየር ጸባያችንም በጣም በጣም ተመራጭ ነው። ለምሳሌ መካከለኛው ምስራቅ ብትወስድ ይሄኛው የሰመር ሲዝን ሰኔ፣ ሐምሌ፣ ነሐሴ በጣም በጣም ይሞቃል። የ3 ሰዓት ፍላይት ነው። እዚህ ደግሞ ዝናብ ነው፣ ይቀዘቅዛል። ዝናብ ብቻ ግን አይደለም፣ የማይዘንብባቸው ከቅዝቃዜ ወጣ ያሉ አካባቢዎችም ኢትዮጵያ ውስጥ አሉ። ወደ አውሮፓ ብትሄድ እነዚህ ወራት በጣም በጣም ሙቀት ያለባቸው ናቸው። እነዚህን የሙቀት ጊዜዎች መጥተው እዚህ ያሳልፉ ይችላሉ። ወደኛ ጥቅምት፣ ህዳር፣ ታህሳስ አካባቢ ደግሞ ብትሄድ አውሮፓ ብርድ ነው። ሰዎች እዚህ መጥተው ሙቀት ሊያገኙ ይችላሉ። እንደዚህ ያለ እድልም አለው። ከዚያ ውጪ ታሪካዊ ቦታዎች ሊታዩ የሚችሉ ቦታዎች ደግሞ ሄኖክ በጣም ብዙ ስለዞርክና ስለምታቅ ኢትዮጵያ ውስጥ ያሉ ሀብቶች ከአንተ ጋር መነጋገር አይቸግርም። ግን ዝም ብዬ በእኔ እምነት እንግዲህ አንዳንዴ ለራሴ ኮርሱም ሊሆን ይችላል። በእኔ እምነት አንድ ሀገር ቪዛ ጠይቀህ ቪዛ አግኝተህ ትኬት ቆርጠህ የሆነ ሀገር ብትሄድ እንደ ኢትዮጵያ ያለ ቫራይቲ ሊገኝበት የሚችል ሀገር በዓለም ላይ መኖሩን እጠራጠራለሁ ነው እንግዲህ ፕሩቭ ለማድረግ መሞከር ይፈልጋል። እንደው ጥቂቶቹን ኤግዛምፕሎች ላንሳ። አንድ ሰው ኢትዮጵያ ከመጣ በኋላ ወደ ሰሜን ሄደ እንበል። ሰሜን ተራሮች ሲሄድ ከአፍሪካ ሁለተኛ ትልቁን ከፍታ ቦታ ማየት ይችላል። ከሰሜን ተራሮች 1 ሰዓት ተኩል 1 ሰዓት 2 ሰዓት ነርቶ ጎንደር ይመጣ፣ ፋሲልን ይጎበኛል፣ ጥንታውያን ታሪካዊ ቦታዎች ይጎበኛል፣ ቅርሶች ያያል። ከዚያ 1 ሰዓት ነርቶ ጎርጎራ ብሄድ እንደ ጎርጎራ ያለ ምርጥ ዴስቲኔሽን ያገኛል። እዛው ጋር የረዥሙ ተፋሰስ የረዥሙ ውሃ ምንጭ የሆነውን ጣናን ያያል። በጣና ደሴቶች ላይ በጣም በርካታ ቅርሶች፣ ታሪኮች ለዓይን የሚማርኩ ብቻ አይደለም የምትማርባቸው ጉዳዮችን ያያል። እልፍ ብሎ ባህር ዳር ቢገባ ውብ ዘመናዊ ከተማ ያያል። ሰሜን ሄዶ መልክዓ ምድርም ተፈጥሮም አላየውም፣ የዱር እንስሳ አላየውም፣ ታሪክ አላየውም፣ አመርቂ ነገር አላገኘውም ብሎ ስላወጣው ገንዘብ የሚቆጨው ሰው አይኖርም።